ዩዥዋል ሴሽን ነው። ከአቅም በላይ በሆነ ምክንያት ለ11 ቀን ነው እንግዲህ ቲክቶክ ላይ ዩቲዩብ ላይ እንደዚህ ጠፋን አይመስለኝም። ለ11 ቀን አልነበርንም። ዩአር ባክ ተመልሰናል። ሜታቦሊክ ሪኮምፕ 13 ተጀምሯል። ሜታቦሊክ ሪኮምፕ ኮሜንት ላይ ጻፉ። ሜታቦሊክ ሪኮምፕ 13 እንግዲህ ሜታቦሊክ ሪኮምፕ ምንድነው? ግልጽ ነው። ባለማወቅ ሃይ ኤነርጂ ዴንሲቲ፣ ከፍተኛ ፋት፣ ከፍተኛ ካርብ፣ ከፍተኛ ዱቄት፣ ከፍተኛ ዳቦ፣ ከፍተኛ እንጀራ፣ ከፍተኛ ዘይት፣ ከፍተኛ ቅቤ ቀላቅለን በላን። አያጠግብም። እንግዲህ ኒውትሪየንት ዋይዝ ምግቡ ባዶ በመሆኑ አያጠግበንም። ስለማያጠግበን በደንብ በላን። ቁርስ ላይ በላን፣ ምሳ ላይ በላን፣ ራት ላይ በላን። ኤቭሪባዲ እንዲህ እያለ እየሄደ ነው። ካሎሪ ኦቨር ኢት አደረግን። እንግዲህ ኢነርጂ ካሎሪ ብለን ብንል ይሻላል እና ኢነርጂ ካሎሪ ከመጠን በላይ በላን። which means ካርቦሃይድሬት ከመጠን በላን፣ ፋት ከመጠን በላይ በላን። እንግዲህ ኑሮም ተወደደና ፕሮቲን ውድ ነው፣ ኤክስፔንሲቭ ነው። ኤክስፔንሲቭ ነገር ደግሞ የግድ መቆጠብ አለበት፣ ማብቃቃት አለባቸውና እናቶች ጥንጥዬ ፕሮቲን፣ ጥንጥዬ ስጋ በብዙ ዘይት፣ በብዙ ውሃ፣ በብዙ ዘይት አቅጥነው በብዙ እንጀራ አድርገው አበሉን። ይገባኛል፣ እረዳለሁ። እንግዲህ ኑሮ ተወዷል፣ እረዳለሁ። ፕሮቲን ውድ ነው፣ መብላት አለብን፣ መጥገብ አለብን። በላን፣ ጠገብን። የጠገብነው ግን ኒውትሪየንት ዋይዝ ታች የሆነ ዲፕሊትድ የሆነ ፕሮቲን ኮንቴንቱ ታች የሆነ በተቃራኒው ከፍተኛ ፋትና ካርብ ቀላቅለን በላን። ዘን ሁሉ ነገር ገደብ አለው። ፋት ሴሎቻችን የተወሰነ ጊዜ እየፋፉ እንደ ፊኛ የተፈጠሩ ኦኮሞዴት አደረጉ። ከአቅማቸው በላይ ሆነ። ከአቅማቸው በላይ ሲሆን መልቀቅ ጀመሩ። ፋት ከዚህ በላይ መቋቋም አንችልም፣ መያዣ ቦታችን ሞልቷል አሉ። የሞላ ነገር ይፈሳል። ስለዚህ ኢነርጂ ወደ ደማችን ውስጥ ፈሰሰ። ሃይ ፋት፣ ሃይ ትራይግሊሰራይድ፣ ሃይ ሱገር ደም ላይ መንቀዋለል ጀመረ። ዘን ሰውነት የትኛውን ቦታ ውስጥ መወተፍ ጀመረ። ግማሹን ጉበት ውስጥ፣ ግማሹን ጡንቻ ውስጥ፣ ጣፊያ ውስጥ፣ ደም ስሮች ውስጥ፣ የልብ ጡንቻ ውስጥ፣ የትኛውም የተገኘበት ቦታ ውስጥ ፋት ሰውነት ስቶር ማድረግ ጀመረ። ከመጠን በላይ የሆነ ነገር ሁሉ ገደብ አለውና ኦርጋኖቻችን በሙሉ ጢም ብሎ ሞሉ በፋት ልክ እንደ ጎርፍ ተወሰድን። ኦርጋኖች በሙሉ ሳቹሬትድ ሆኑ። ዘን አበቃልን። በመጨረሻ መሄጃ ያጣ ስኳር ደም ላይ ከፍ ማለት ጀመረ። ከፍ ያለ ቀንም እንግዲህ መፍትሄው ምግባችንን መቀየር ሆኖ ሳለ፣ የምግባችንን ኳሊቲ መቀየር ሆኖ ሳለ፣ ጥግብ የሚያደርጉንን ኒውትሪየንት ዋይዝ እጭቅ ያሉትን ከፍ ያለ ሻል ያለ ፕሮቲን፣ ከፍ ያለ ኒውትሪየንት ዴንስ የሆኑ ምግቦችን መመገብ ሆኖ ሳለ፣ ከፍ ያለውን ስኳር አመጋገባችንን ሳንቀይር ያንኑ እየበላን ስኳሯን ዝቅ ለማድረግ በመድኃኒት ሞከርን። መድኃኒት እየወሰድንም የተለያዩ አካሎቻችን ላይ ህይወታችን ላይ አደጋ እየደረሰ መጣ። መፍትሄው ከፍ ያለውን ስኳር፣ ከፍ ያለውን ግፊት፣ ከፍ ያለውን የኮሌስትሮል ኢሹ በመድኃኒት ለማፈን መሞከር ሳይሆን ሩት ኮዙን ዋናውን ከውስጥ መታመማችንን ዘንግተን ያንኑ እየበላን ከፍ ያለውን ጩኸት፣ የሰውነትን ጩኸት በመድኃኒት ማፈን ሳይሆን ሪቨርስ ኢንጂነሪንግ ነው መሆን የነበረበት። ከፍ ያለ ኢነርጂ፣ ከፍ ያለ ካሎሪ፣ ከፍ ያለ ፋት ስንበላ ነበር። እንግዲህ በቀላሉ ሲታይ እነሱን ምግቦች መቀነስ ማቆም ነው። ዝም ብለን ግን ሰውነት የሚፈልገውን ነገር ሳንሰጠው፣ ኳሊቲ ፕሮቲኖችን ኒውትሪየንት ዋይዝ ሻል ያሉ ምግቦችን ሳንሰጠው እነዛን ምግቦች ለመቀየር መሞከርም ፌል እንድናደርግ ሆነ። በየቦታው ካሎሪ ዲፊሲት፣ ካሎሪ ቀንሱም ፌል ያደረገው በዚህ ምክንያት ነው። ሰዎች መጀመሪያውኑ ብዙ ሞክረዋል፣ ምግብ ለመቀነስም ሞክረዋል። ስለማያስኬድ ነው። ሰውነት የሚፈልገውን ነገር ሳንሰጠው ያንኑ መጀመሪያውኑ ሰውየው ይበላው የነበረውን ፑር ዳይት እሱኑ መቀነስ ማለት ከሃንገር ጋር ከረሃብ ጋር ትግል ውስጥ እንዲገባ ማድረግ ነው።
ያ ደግሞ አያስኬድም። ሰውየው ፋቱን ለመጨረስ ሙከራ እያደረገ ባለበት ሁኔታ ላይ ኮምፕሊትሊ ሁለመናውን ያጣል። መጀመሪያውም ፖር ዳይት ነበር። እሱኑ ስንቀንስ ሰውየው እንዳለን ሽሪንክ የሚያደርገው ፋቱም ከፋት ውጭ ያለውም ሊን ማስክ በተለይ ከፋቱ ይልቅ ከፋት ውጭ ያለው ሰውነቱ ያልቃል። ረሃብ ያንገላታዋል። ጤናው ይቃወሳል። ለስኳር ቅልበሳ ለሜታቦሊክ ኢሹ ቅልበሳ ብሎ የጀመረው መንገድ ኮምፕሊት ዳሜጅ ያደረገውና ተመልሶ ኦቨር መብላት ይጀምራል። ተመልሶ ያኑ ምግብ ኦቨር መብላት ይጀምራል። ዘንድ ሰዎች አንዴ ይጨምራሉ፣ አንዴ ይቀንሳሉ፣ አንዴ ዌይት ሎስ፣ አንዴ ዌይት ጌን። በዚህ ውስጥ እየኖሩ ሁሉ ነገር እየተበለሻሸ መጣ። በዚህ ሁኔታ ፈጽሞ ነገሮች አያስኬዱም እና የሰውነትን ቋንቋ መረዳት ግድ ይላል። ሰውነት ምን እየፈለገ ነው? ኳሊቲ ኒውትሪየንት ዴንስ የሆኑ ምግቦችን ስናቀብለው ረሃብ ይጠፋል፣ ኢነርጂ ከውስጥ ይመጣል፣ ከውስጥ መዳን ይመጣል። ስኳር፣ ፋቲ ሊቨር፣ ሜታቦሊክ ሲንድረም፣ ኤሴንሻል ሃይፐርቴንሽን፣ ኤቭሪቲንግ ክሮኒክ ኢልነሶች በሙሉ ያንን ተከትሎ ይሄዳሉ። ሜታቦሊክ ሪኮምፕ ይሄ ነው። ድምጼ ይሰማል? ቲክቶክ ላይ 129 ሰው እያየው ነው። ድምጼ ይሰማል? ዩቲዩብ ላይ ድምጼ ይሰማል? ሄኖክ አትክልቲ እጅግ አመሰግናለሁ። ሄኖክ እጅግ አመሰግናለሁ። ሰው ድምጼ እንደሚሰማ ኮንፈርሜሽን የስ ኢክራም አሊ ይሰማል ብለሽኛል። ቮት አድርጓ። ቲክቶክ አዋርድ የሚባል ነገር አለ አሉ። ቮት አድርጉ እየተባላችሁ ነው። ኦኬ ለሁለተኛ ፖዚሽን እንኳን ቮት አድርጉንና ትንሽ ከፍ አድርጉ እንጂ ሰው ይሰማል ብላችሁኛል። እየገባችሁ ነው። ሜታቦሊክ ሪኮምፕ ሰዎች ችግራቸው ውፍረት ሳይሆን ኦቨርፋቲ ነው የሆኑት። ኦቨርፋቲ ሆኑ። ፋታቸው በዛው ልክ ሰውነታቸው አለቀ። ማይረባ ምግብ ይበሉ ስላልነበረ መፍትሄውም ያንኑ የማይረባ ምግብ ስንቀንስ እንዳለን ሰውየው ሽሪንክ የሚያደርገው ፋቱም ሳማው ትንሽ ይቀንሳል። ከፋቱ ይልቅ ግን ዋናው ሰውነቱ ያልቃል። እኔ ያልኳችሁ ያለሁት የምግባችሁን ኳሊቲ ቀይሩ ነው። ሁልጊዜ የሚጮህ ይሄንን ነው። ኳሊቲ ምግቦችን ስንጨምር ረሃብ የሚባል ነገር ይጠፋል። ይሄኛው እየተመገበ ሰውየው እያማረበት ጤናው እየመጣ በሽታው እየረገፈ ይሄኛው እየቀለጠ ይመጣል። ሪቨርስ ኢንጂነሪንግ በሉት። ሪቨርስ ኢንጂነሪንግ ይሄንን አብስቶ ከፍተኛ ዳቦ፣ እንጀራ፣ ዘይት፣ ቅቤ፣ ጮማ፣ አልኮል፣ መጠጥ አብስቶ ወሰደ ሰውየው። መፍትሄው እነሱን ቀንስ፣ አልኮል አቁም፣ ዳቦ አቁም፣ እንጀራ አቁም፣ ዘይት ቀንስ አይሰራም። ቢኮዝ መመገብ አለብን። ሰውየው መጀመሪያ ያልመገብነውን ሰውነት ከመጀመሪያው ዝም ብለህ ምግብ ቀንስ፣ ስትበላ የነበረው ምግብ ቀንስ አያስኬድም። ፌል አድርገናል ነው እያልኩ ያለሁት እና ቀላሉ መንገድ ሰውነት እየፈለገ ያለውን ነገር እንመግብ። ኳሊቲ የሆኑ ኒውትሪየንት ዴንስ የሆኑ ምግቦችን ስንመግብ በቂ ኳሊቲ ፕሮቲን፣ ኤሴንሻል ፋት፣ ቫይታሚንስ፣ ሚነራልስ ያሉትን ምግቦች ሰውየውን ስንመግበው ረሃብ በራሱ ጊዜ ይጠፋል። ይሄኛውን ደግሞ በራሱ ጊዜ እየጎደለ ይመጣል። ቦዲ ሪኮምፖዚሽን ይሄ ነው። ሻል ያለ መስል፣ ሻል ያለ ከፋት ውጭ ያለ ሰውነት ይገነባል። ፋት ዝቅ ይላል። ፋትን ተከትሎ ኦቨር ፋትነስን ተከትሎ ኢንሱሊን ሬዚስታንስን ተከትሎ ሚቶኮንድሪያል ዲስፈንክሽን፣ ሴሉላር ዲስፈንክሽንን ተከትሎ ክሮኒክ ሎ ግሬድ ኢንፍላሜሽን ተከትሎ የመጡ እያንዳንዱ ህመሞች ይሄኛውን ተከትሎ ይሄዳሉ። ያ ሲሆን ፋት ሎስ፣ ኳሊቲ ዌይት ሎስ እንላለን። ቀጣይነት ያለው ለዘላቂነት እንደ ላይፍ ስታይል ግለሰቡ ተከትሎት የሚሄድ አመጋገብ ይሆናል። ወዶት ነው የሚያደርገው። ቢኮዝ አያስርበውም፣ ድካም የለም፣ እንቅልፍ ቆንጆ ይሆናል፣ ኤነርጂ ቆንጆ ይሆናል። ፋት እየሄደ ሌላ ሰውነቱ እየተገነባ እንደሆነ ሰውየው ይነግረዋል። የኤክሰርሳይዝ ፍላጎት ከውስጥ ይመጣል። ክሮኒክ ኢልነሶች እየቀነሱ መሆናቸውን በአጭር ጊዜ ውስጥ ሰውየው ይረዳል። ማንም ወደኋላ አይመልሰውም። የማውራው መንገድ ገብቷችሁ ሞክራችሁ ይሳካላችሁ ሰዎች አንድ ቁጥር ጻፉልኝ። ሰውነትን መመገብ ነው የማውራው እኔ። ይህንን መንገድ ሞክራችሁ ጥሩ ለውጥ ያያችሁ ሰዎች አንድ ቁጥር ጻፉልኝ። አንድ ቁጥር yes አንድ ቁጥር ምጽፉ ሰዎች እየተሳካልን ነው። ይሰራል። yes ሰውነትን መመገብ ይሰራል። yes
ቲክቶክማ በቃ ትታመሙ እኮ ቲክቶክ ላይ አንድ ቁጥር ብዙ ሰዎች ኤክስፐርት ናቸው። ምንም ጥያቄ የለውም። ያስ ሰውነታችንን መመገብ ስንጀምር ያልፈለግነው ፋት ራሱ ይሄዳል። እውነት ለመናገር ኦፊስ ላይ አሁን ሰዎችን በምናይበት ጊዜ ኬዙ ምንም ይሁን ምን ኬዙን አናየው። ወጀስኮስ በስኳር ኢሹ ሊኖርበት ይችላል፣ ከግፊት ጋር እየታገለ ሊሆን ይችላል፣ ከከፍተኛ ፋት ጋር፣ ኢነርጂ ከማጣት ጋር፣ ሙድ ዲስተርባንስ ጀስት እሱ ሁሉ አናየው። ቢኮዝ ሰውየው የመጣው ተርቦ ነው የመጣው። ያን የሚያክል ወፍራም ሰውዬ ኦፊስ ሲመጣ የኛ ግንዛቤ ተርቦ ነው የመጣው ነው ብለን የምናስበው። እንዴት ተርቦ መጣ? ያ ሁሉ ይበላ። እንደዛ እኮ የሚያስብ ሰው ይኖራል። እንግዲህ ምንድነው ረሃብ? ረሃብ ክሊር ነው አይደል? የምግብ እጦት ነው። አንድ ሰው ኮምፕሊትሊ የሚበላውን ነገር ካጣ ረሃብ ነው። ጠግቦ እየበላም ያ ምግብ ውስጥ ሰውነት የሚፈልገውን ካጣ ይሄም ረሃብ ነው። ኦኬ ጠግቦ እየበላ እዚያ ውስጥ ግን ሰውነት የሚፈልገውን ነገር በበቂ ሁኔታ ያሌለው ምግብ በሙሉ የረሃብ መንገድ ነው ማለት ነው። ስለዚህ ስኳራችሁ ከፍ ያለባችሁ ሰዎች ተርባችኋል ማለት ነው። ሰውነታችሁ ተርበዋል ማለት ነው። ከፍተኛ ፋት የያዛችሁ ሰዎች፣ ቦርጫ የሆናችሁ ሰዎች ተርባችኋል ነው እያልኳችሁ ያለሁት። ፋቲ ሊቨር ያስተርባችኋል። ከፍተኛ የሆነ ቁጥርጭን የወጣ ግፊት ተርባችኋል። ሮንግ ምግብ ሰውነት የሚፈልገውን በበቂ ሁኔታ የማያቀብል ምግብ ጠግቦ እየበላ ያለ ሰው ተርበዋል ማለት ነው። ለዚያ ነው ጥግብ እያላችሁ ብዬ የማወራው ለዚህ ነው። ጠግበን እየበላን ሰውነታችንን እየገነባን ከየትኛውም ክሮኒክ ኢልነስ መገላገል እንችላለን ብዬ የማወራው ለዛ ነው። ቢኮዝ ሰውነት የሚፈልገውን ስናቀርብ ይሄ ነው ትክክለኛ ጥጋብ። የሚፈልገውን ሰውነት ቁጭ ብሎ እየጠበቀ ያለውን ነገር ስናቀርብለት ረሃብ የሚባል ነገር የለም። ዛትዚት ይሄን ነው ሁልጊዜ የማወራው። ጠግበን እየበላን ብላችሁ ጻፏ። ጠግበን እየበላን ከየትኛውም ተላላፊ ካልሆኑ በሽታዎች ራሳችንን መታደግ እንችላለን፣ መገላገል እንችላለን። ያስ ጠግባችሁ እየበላችሁ ብዬ ሁልጊዜ የማወራው ነገር እሱ ነው። ያስ አንዲ ጠግቤ እየበላው እያለ ነው እና ጠግባችሁ እየበላችሁ ከነዚህ ተላላፊ ካልሆኑ በሽታዎች ተገላገሉ። ቤተሰቦቻችሁን ፕሊስ ልጆቻችሁን በዚያ መንገድ አሳድጉ። ልጆቹ ዳቦ ይብሉ፣ የስ ይብሉ። እንጀራ ይብሉ፣ የስ ይብሉ። ሲያምራቸው ኬክ ይብሉ፣ የስ ይብሉ። እያደጉ ነው። ግን ኳሊቲ ፕሮቲን እየበሉ ነው ወይ? ያንን እንጀራ በምን እያቀረብንላቸው ነው? የተለመደውን ፍርፍር፣ እንጀራም በፍርፍር እንጀራም በሽሮ እረዳለሁ። እንግዲህ በአቅም ምክንያት ነገሮች እኮ ይሆናሉ። ለሰርቫይቫል ሰዎች የተለያየ ነገር ለሰርቫይቫል ሰዎች የተለያዩ ነገር ሊመገቡ ይችላሉ። እኛ እያወራን ያለነው መመገብ የሚችሉ ሰዎች፣ ምግብ አፎርድ ማድረግ የሚችሉ ሰዎች ኢንቨስትመንታቸውን በትክክለኛ ምግብ ላይ እንዲያደርጉ፣ የምግብ ምርጫ ያላቸው ሰዎች ቢያንስ ራሳቸውን እንዲታደጉ ስለማድረግ ነው እያወራን ያለነው። ጉድ ጠግበን እየበላን ሲራጅ ብሏል፣ ድንቅነሽ ብላለች። ብዙዎቻችሁ እንደምትሉ እርግጠኛ ነኝ። ጠግባችሁ እየበላችሁ ከነዚህ ክፉ በሽታዎች ራሳችሁን ታደጉ። ደሊናን ስላየውሽ ደስ ብሎኛል። ደሊናን ፎሎ አድርጓት። ምንም ማለት ጥያቄ ስትፈልጉ ደሊና ታግዛችኋለች። ቦሌ ኦፊስ ላይ ታገኟታላችሁ። ጥያቄና መልስ ነው። የምትገቡ ሰዎች ቀጥታ ወደ ጥያቄያችሁ ግቡ። በተለይ ሞክራችሁ ግራ የገባችሁ ካለ እዛ ላይ ፎከስ አድርጉ።